أنت قم ما ينسوا تتكلمون اسكما بس هكذا أنا جمعي صدت على دين طيب لأني قلت أسف ودي استلال ولا جمع كانت تسف لسوس لما اسم مسألين الناتو ياسف كل تالوت أنت كوت تسف ملت هل تمشي يمتي بالو يا رو أنا جزينا قلدال ودم لفيا منام كفلك كذا وكمستقى أره እንደዛ ነው ነገሩ እንደዛ አደጋው በሚደርስበት ወቅት የጀርባ አጥንቷ ላይና የተለያዩ የነርቭ ክፍሎቿ ላይ ጉዳት እንደደረሰባት የምርመራ ውጤት ያሳያል። በዚህ የተነሳ ለተወሰነ ጊዜ መቆምም መናገርም አትችልም። ለተወሰነ ጊዜ ማለት ከጊዜ በኋላ ትድናለች ማለት ነው? አዎ። ግን እንደዚህ ለማለት ከተፈለገ ያው ቀዶ ጥገና መደረግ አለባት። ለዚህ ደግሞ ከፍተኛ የሆነ ብር ያስፈልጋቸዋል። ዶክተር ምን ያክል ገንዘብ ያስፈልጋል? ከ300,000 እስከ 400,000 በገንዘብ የሚድን በሽታ መሆኑም አንድ ነገር ነው። ቢያንስ እንኳን አሁን የእህቴ የመዳን ተስፋ በእጃችን ነው ያለው። በሱ እንኳን ብዙ እርግጠኛ አትሆን። እንዴት? አንደኛ ዶክተሩ እንዳለው ከሆነ
ቀዶ ጥገናውን አድርጋ እንኳን ላትድን ትችላለች። ሲቀጥል ደግሞ የተጠየቅነው ገንዘብ ከአቅማችን በላይ ነው። ከአቅማችን በላይ ነው? 300,000 ብር እኮ ነው የተጠየቅነው። እና 300,000 ብር ትንሽ ነው? ትንሽ ነው አላልኩም፣ ግን ደግሞ ላንተ አይከብድም። ይሄ ደግሞ ምን ማለት ነው? ቆይ ስታይ ሚሊዮነር አድርገህ ነው እንደምታስበኝ? እኔ እንደዛ አላልኩም። እና ምን እያልክ ነው? ቆይቴ ገንዘቡ እንዳለ ባንተ አካውንት አይደል እንደምታስቀምጠው? ጭራሽ እንደዚህ አልክ? ይኸውልህ ትሰማኛለህ? እኔ አካውንት ውስጥ 50,000 ብር ራሱ የሚሞላ የለም። እየቀለድክ ነው? ምን አስቀለደኝ? ከፈለክ ነገ ጧት ወተን ቼክ ማድረግ እንችላለን። ግን እኮ በተደጋጋሚ ጊዜ ወደ አንተ የላከችውን ገንዘብ እኮ ነግራኛለች እኮ እቴ። እንግዲያውስ ተዋሽታለች። በእኔ አካውንት ውስጥ የገባ ምንም አይነት ብር የለም። ያንን ሁሉ ገንዘብ በአካውንቱ እንዳስገባሽለት እያወቅኩ የለኝም ብሎ ሲክድ ይኸው ዝም አልኩ። ለዚህ ነበር እኮ ሁሉን ነገር በጥንቃቄ እያሰብሽ አድርጊልሽ የነበረው። እሻው ለሕክምና የሚሆነው ገንዘብ ከየት ይመጣል? ቆይ ግን ለምንድን ነው ገንዘብሽ እንዳለ በሱ ስም የምታስቀምጪው? ይሄ ደግሞ ምን ችግር አለው? ባል አይደል እንዴ? እና ታዲያ የፈለገ ነገር ቢሆንስ? አንቺ እኮ ገንዘብሽን ለፍተሽ ሰርተሽ እኮ ነው ያመጣሽው። ስለዚህ ያንቺ ብቻ ነው። እንደዛ ደግሞ ከሆነ በራስሽ ስም ነው መቀመጥ ያለበት። ይኸውልህ ሚኪ፣ ሲጀምር በትዳር ዓለም ውስጥ የኛ እንጂ የኔ የሚባል ገንዘብ የለም። ሲቀጥል ደግሞ ለዚች ማትረባ ገንዘብ ብዬ ባሌን የምጠረጥረው ከሆነ ከጅምሩስ ለምን አገባሁት? እኔ መች ጠርጥሬው አልኩሽ። የራስሽን ገንዘብ ግን በሱ ስም ማስቀመጥሽ ምንም ትክክል መስሎ ስላልታየኝ ነው። ሲጀመር እኮ ትክክል ነሽ ወይስ አይደለሽም የሚለውን ለመረዳት እኮ በእኔ ቦታ መሆን አለብክ። ሲቀጥል ደግሞ ለምንድን ነው ብሩን ያስገባሽለት ራሱ ብለክ መጠየቅ ነው የሚገባክ። እሺ ቆይ ምንድን ነው ምክንያትሽ? ይኸውልህ የሚሰራው ስራ የግድ የባንክ ስቴትመንት ያስፈልገዋል። ለሱ ደግሞ ቢያንስ በትንሹ ከ2 ሚሊዮን ብር በላይ መኖር አለበት ባንክ ውስጥ። ለዛ ነው ገንዘቡን የምሰጠው። እና ታዲያ ገንዘቡን ለሱ ከምትሰጪው እኮ ባንክ ስቴትመንት እንዲጠቀም እኮ ማድረግ ትችያለሽ። በልጄ አንተ ጭቅጭቅ ነው መሰለኝ ያስከው። እኔ ልሂድ። ሲጀመር እኮ ይሄ ጭቅጭቅ አይደለም፣ እውነታ ነው። ሲጀመር ልክ ነው ወይም አይደለም የሚለውን ለመረዳት ጊዜውን አይደለም። የግድ በእኔ ቦታ ላይ ደርሰክ ማየት አለብክ። በልደናው ተኛች? አዎ ተኝታለች። እናንተ አተኛም እንዴ? የት? መኝታ ክፍል ነው። እኔ እዚህ ተኛለሁ። አረ እንዴ አንተ ያለማ በፍጹም አንተ አልጋ ላይ ልተኛ አልችልም። አራት አካብድ ቀለል አድርገው። በቃ አንተ ውስጥ ተኛ፣ እኔ እዚህ ተኛለሁ። አይ ምንም ነገር ቢሆን አንተ ባሏ ነህ። ስለዚህ ከጎኗ ነው መተኛት ያለብህ። ይኸውልህ ሚኪ ምን መሰለህ፣ እኔ አንዴ ከተኛው ምንም ነገር ቢፈጠር አልሰማም። ይህ ማለት ደግሞ ሀሴት የሆነ ነገር ፈልጋ እንኳን ብትነሳ ላልሰማት እችላለሁ። ስለዚህ አንተ ከጎኗ ተኛ። ግን እኮ ወይ ሚኪ ለምንድን ነው በማይሆን ነገር እየተጨቃጨቀን ጊዜያችንን የምናጠፋው? በቃ አንተ ውስጥ ተኛ፣ እኔ እዚህ ተኛለሁ። እሺ ደህና ደር።
አለ እባክህ። እንዴ ምን ነው መምጣት አልነበረብኝም እንዴ? ኧረ እንደዛ አይደለም። ያው በዚህ ሰዓት ሌላ ጊዜ መተክ ስለማታውቅ በምክንያት መጣክ ብለን ነው። እባክሽ እዚሁ አካባቢ ከጓደኞቼ ጋር ፈታ እያልኩ ነበር። ሳላስበው ሰዓቱ ሲሄድ በቃ ወደዚህ መጣሁ። እና እዚህ ልታድር ነው? መቼም ከዚህ ሰዓት በኋላ አልሄድ። ምን ሆኖ ነው? ስለመጣው ደብሮት ነው እንዴ? ኧረ በጭራሽ። ቅድም ጥሩ ስሜት የተሰማኝ አይደለም ምናምን ሲል ነበር። ምናልባት አሞት ይሆናል። ቆይ እስቲ አይቼው ልምጣ። ዲማሬ ምን ሆነሃል? ምን ሆንኩ? አይ ድንገት ተነስተክ መጣክ ብዬ ነው። ወንድሜ በመምጣቱ ደበረህ እንዴ? እኔ ወንድምሽ በመምጣቱ አልደበረኝም፣ ግን የመጣበት መንገድ ያናድዳል። ይህ እኮ የተከበረ ቤት ነው። እንደፈለገ ሲያሸው የሚመጣበት ሲያሸው ደግሞ እንደፈለገ የሚሆንበት ቤት አይደለም። ማደርም ከፈለገ እኮ ደውሎ ሊያሳውቀን ይገባል። ዝም ብሎ ተነስቶ ይመጣል እንዴ? አንተ ልክ ነህ። በእርግጥ ቀድሞ ሊያሳውቀን ይገባ ነበር፣ ግን ከዚህ በኋላ እንዳይደግመው እነግረዋለሁ። አዎ አስጠንቅቂው። ካልሆነ ግን ከዚህ በኋላ እኔ ራሴ ነኝ ከዚህ ቤት የማባረው። እሺ ና አሁን እራት ብላ። አልበላም። ወንድምሽ መጥቶ የመብላት ፍላጎቴን ራሱ ዘግቶታል። ወይ እዚህ ላምጣልህ? ሀሴት አልፈልግም። ለምን አሰሚኝ? ሄሎ ወንድሜ፣ ሄድክ እንዴ? አዎ ሄጃለሁ። እንዴ ለምን እዚህ ነው ማድረስ ትላል ነበር? ሲመስለኝ ባልሽ የኔን ማደር አልወደደውም። ማለት ያወራነውን ተደብቀክ ስትሰማ ነበር ማለት ነው? ዋናው ቁም ነገር የኔ መስማት ሳይሆን የእሱ አለመፈለግ ነው። እኔ ደግሞ ማልፈለግበት ቦታ ላይ ለደቂቃም ቢሆን መቀመጥ አልፈልግም። እንደዛ እኮ አይደለም ወንድሜ። ያው እሱ ያልፈለገው መምጣትን ሳይሆን ጠጥተክ ስለመጣክ ነው። ተይ እባክሽ፣ አስቦልኝ አይደለ? ይኸውልሽ ሲጀመር ምንም ቢልሽ እንደምታምኚው እርግጠኛ ስለሆነ ነው እንደዚህ የምጫወትብሽ። ግን አንዳንዴም ቢሆን እሱ የሚልሽን ነገር በጭፍን ከማመንሽ በፊት እስቲ ለምን ብለሽ ጠይቂ። የዛኔ ሁሉም ነገር ይገለጥልሻል። ለማንኛውም አሁን ስልኩን ራይል ልጠራበት ስለሆነ ልዘጋው ነው። ቻው። እስከመቼ ነው በዚህ ሁኔታ የምንቀጥለው? ወደ ቤቱ እንደሄድ ንገረው እንጂ። ምን ሆነሻል? እህቱ በዚህ ሁኔታ ውስጥ እያለች እንዴት ነው ትታት ይልምለው? እና እድሜ ልክ ከሱ ጋር ተፋጠልን እንኖር ነው? እንደሱ ሳይሆን ቢያንስ እህቱን ትንሽ ጊዜ አስታማትና እንደሄድ እነግረዋለሁ። እኔ ግን ዛሬውኑ ነግረኸው ከዚህ ቤት የማይወጣ ከሆነ እኔ እዛ ቤት ተመልሼ አልሄድም። ደግሞ ሀሴትን ተገላገልኩኝ ስል ይሄ ይምጣብኝ እንዴ? ቆይሽ አሁን እንደዛ ስለው ዝም ብሎ የሚስማማ ይመስልሻል? ወዶ ነው የሚስማማው። ከፈለገ ይዟት መሄድ ይችላል። አይ አሁንም ይዟት መሄድ የለበትም። ቢያንስ አንዳንድ ነገሮችን እስከማስተካከል
እሷ ከኛ ጋር መቆየት አለባት። እሷ ኖረችም አልኖረችም ምንም ለውጥ አይመጣም። እሱ ግን ዛሬውኑ ከዚህ ቤት መውጣት አለበት። እህቴ እንደዚህ ሆነሽ እያየው ምንም ባለማድረግ ያላዘሽብኝም አይደለ? የምር ግራ ስለገባኝ እንጂ ግዴለሽ ሆኜ አይደለም ዝም ያልኩት። ለመታከሚያ የሚሆነውን ብር በቻልኩት አቅም ለማግኘት እየሞከርኩ ነው። ቤቱንም ለመሸጥ አስቤ ነበር፣ ግን ግዴታ አንቺ ስለምታስፈልጊኝ የተውኩት። እንዳልኩሽ ደግሞ አብርሃምንም ጠይቄው ነበር፣ ግን የለኝም አለኝ። በእርግጥ ላይኖረው ይችላል፣ ግን ለምን በዚህ ልክ ግዴለሽ መሆን እንደፈለገ ሊገባኝ አልቻለም። ምን ነው አመምሽ እንዴ? መጽሐፍ ፈልግሽ ነው? እስክሪብቶ? እሺ ላምጣልሽ። ምን እየፈለክ ነው? መታል እንዴ? እህቴ እኮ የሆነ ነገር ልትነግረኝ መሰለኝ። እስክሪብቶና ወረቀት አምጣልኝ ብላኝ እኮ እሱን እየፈለኩ ነበር። ምንድነው እሱ የምትነግረኝ? እኔ እንጃ። እሱንም አማቀው እስክሪብቶና ወረቀቱን ሰጣት ነው። እሺ በቃ አንተ ግባ፣ እኔ ይዤ ልመጣለሁ። እሺ ልትነግሪኝ የፈለግሽውን ጻፊ። ጻፊያ እየጠበቅኩሽ እኮ ነው። ለዚህ ነው ይሁሉ ምን አለች? ዋስተኝ እኮ ነው የምትለኝ። አንቺ የተረገምሽ ምን አባሽ ነበር ልነግሪው ነበር? እኔ ልሳንሽ ተዘግቷል፣ ምንም ችግር አታመጪም እላለሁ፣ ጭራሽ ወረቀት አምጣልኝ። ይኸውልሽ ትሰሚኛለሽ? ከዚህ በኋላ የሆነ ነገር አድርጊና ወንድምሽ ላይ እንዳፈረድሽ ቁጥር። ሰምተሽኛል አይደል? የኔ ማር አይዞሽ፣ በቅርቡ ሁሉም ነገር ይስተካከላልሽ። ደግሞ ለሕክምና የሚሆነውን ገንዘብ እየፈለኩኝ ነው። አመጣላ
ይኸውልህ ሚኪ፣ እስከ ዛሬ ድረስ እህትን ስትከባከባት ቆይተሃል። ከዚህ በኋላ ግን እኔ ያለሁላት፣ ያንተ እርዳታ ያስፈልጋትም። ማለት ቆይ እያባረርከኝ ነው እንዴ? እሱን እንደፈለክ ልትረዳው ትችላለህ። እኔ ግን እያልኩት ያለሁት በቃ ባለቤቴን ተውልኝ ነው። እኔ ያለሁላት። ታዲያ ምን ችግር አለው? ከአንድ እኮ ሁለት ይሻላል። አብረን እየተጋገዝን ሁሉንም ነገር እናደርጋለን። እኔ ማንንም እርዳታ አልፈልግም። ደግሞ ባለቤቷ ስለሆንኩኝ ውሳኔን ልታከብርልኝ ይገባል። ቆይ ደና በነበረችበት ሰዓት ላይ ሰበብ እየፈለክ ያራከኛን ሰው ጭራሽ በይሳት እንደዚህ ሆና ከሷ ልታርቀኝ እየሞከርክ ነው? ማንንም ሊያርቀ ይሞክር የለም። በቃ በሳምንት አንዴ እየመጣ ጠይቃት። ግን ከዛ በተረፈ ሳምንቱ ሙሉ ከኔ ጋር እዚህ ቁጭ ልትል የማይሆን ነገር ነው። እሺ እንደዛ ከሆነ ይዣት እንዴት ፍቀድልኝ? የት ነው ይዛት እንድትሄድ የምፈቅድልህ? እቤት? ቀልደኛ ነህ እባክህ። ይኸውልህ አይደለም ቤት ይዛት ልትሄድ ይቅርና ንፋስ እንቀበል ብላችሁ ራሱ ስትወጡ እንዴት እንደሚጨንቀኝ እኔ ነኝ የማውቀው። እና ታዲያ አንተ ለማድረግ የሚከብድን ነገር ለምንድን ነው እንዳደርግ የምትፈልገው? ኡፋ በቃ እንድትጨቃጨቀኝ አይደለም እየነገርኩ ያለሁት። በቃ ባለቤቴን ተውልኝ ነው እያልኩ ያለሁት። በቃ አንተም ሂድ፣ እኔ ልንከባከባት። በቃ እኔ ልሂድ። ከዚህ በኋላ አብርሃምና ሰኒ በደንብ ይንከባከቡሻል። እንዴ ለምን? እንደውም እኮ ከኔ ተሻለ ከነሱ ጋር ስለምትግባቢ የምትፈልጊውን ቶሎ ይረዱሻል። እኔም ደግሞ በየሳምንቱ እየመጣሁ አይሻለሁ። እንዴ ተይ እንጂ ማሪ፣ ወንድምሽንም ቢሆን አታስጨንቂው። እሱም እኮ የራሱ ላይፍ አለው። ባይሆን አንቺን ለመንከባከቡ እኔና ሰኒ አለን አይደል እንዴ ሰኒ? አዎ እኛ አለንልሽ። ደግሞ እኔ ቤት ስለሆንኩኝ በፈለግሽኝ ሰዓት ሁሉ ከጎንሽ ነኝ። ታዲያ ከዚህ በላይ ምን ትፈልጊያለሽ? አሁን ወንድምሽ እንደዚህ አታስከፊው። ይልቅ ደስ ብሎት እንዴት ፈገግ ብለሽ ሸኚው። ድንገት ስለሆነባት ነው እንደዚህ የምትሆነው። ከአንድ ከሁለት ቀን በኋላ ምናምን ትለምዳለች። በቃ እኔ ልሂድ። ከፈለከኝ ደውልልኝ። እሺ ያለቀሽ ነበር እንዴ? መቼም አሁን ለምንድን ነው የምታለቅሽው ብሎ መጠየቅ ሞኝነት ነው። በእኔ ምክንያት እንደዚህ በመሆንሽ በጣም ነው የማዝነው። የኔ ፍላጎት እንደዚህ እንዲሆን አልነበረ፣ ግን በቃ ሆነ። አንዴ ከሆነ በኋላ ደግሞ ወደ ኋላ መመለስ አይቻልም። ለዛም ነው እንደዚህ ክፉ ሆንኩብሽ እና አንዳንድ ነገሮችን እስከማስተካከል ድረስ ሁሉም ነገር እንደዚህ ነው የሚቀጥለው። አንቺ በቃ ዝም በማለት ተባበሪ።
አንተ ምን ሆነህ ነው እስካሁን የቆየኸው? ቆይ ምግብ ሰጥቶ መምጣት ይሄን ያህል ያስቆያል ነው ወይስ አንተም እንደ ወንድሟ እያጎረስካት ነበር? ኧረ ምን ሆነሻል እንዴ? ጭራሽ ቁጭ ብዬ ላጎርሳት? ታዲያ ምን ስታደርግ ነው የቆየኸው? እባክሽ ስገባ እያለቀሰች ነበር። ከዛስ አሳዘነችህና እያባበልካት ነበር? አይ እንደዛ ሳይሆን ይህ ነገር እንደማይቆይና በቅርቡ ሁሉም ነገር እንደሚያበቃ ነገርኳት። ታዲያ ከዚህ በላይ ማባበል አለ እንዴ? ቆይ ይሄንን መናገሩ ለምን አስፈለገ? ምን ችግር አለው? እንዴት ችግር የለውም? ሲጀምር ለምንድነው ማልቀሷ በዚህ ልክ ያሳሰበ? አሁንም ለሷ ስሜት አለ ማለት ነው? ኦኬ ገባኝ። ምኑን የገባህ? መቀናቱ ነው። እኔ ሰናይት ነኝ የምቀናው? ተቀኝም ማለት ነው። ስለማውቅሽማ ነው እርግጠኛ ሆንኩት። ፊትሽን እኮ በመስታወት ብታዩ ተቀይረሻል እኮ። እሰይ ገባኝ። ናፍቆቱ ማለት እንደዚህ የሚያደርግሽ? እኔ አልወድም እኮ። ለምን ማትተኝሽ? ምንድነው ችግርሽ? እኔ የምልሽ ማሪ፣ ሰናይትን ታውቂያታለሽ አይደል? ከዝነን? አዎ አውቃታለሁ። ምን ሆነች? ምን እባክሽ፣ በጣም ድብርት ውስጥ ነች። አሁን ላይ ጥሩ ላይ አይደለችም። ከተመረቀች 1 ዓመት ቢሞላትም ነጋ ጠባ በቃ ከአጎቴ ጋር ጭቅጭቅ ነው ስራ ስላላገኘች። ውይ በእናትክ ስታሳዝን በጣም። እኔማ ድብርቱ ከለቀቃት ብዬ እዚህ ላመጣት አስቤ ነበር። እንዴ ይሄማ በጣም ጥሩ ሐሳብ ነው። እዚህ ከሆነች እንደውም ነገሮች ይቀሉላታል። በዛ ላይ ደግሞ እኔም ለሰዎች ስራ ካለ እንዲያፈላልጉላት እነግርላታለሁ። በጣም አሪፍ። እና ነገ ይዤት ልምጣ? አዎ ምን ጥያቄ አለው? አምጣት። እኔ እኮ ላማክርሽ ብዬ ነው። ምንም ማማከር እኮ አይጠበቅብህም። ምክንያቱም አንተ ወስነኸው ስህተት የሚባል ነገር የለም። የኔ ማር በጣም ነው እሺ የማፈቅርሽ። እኔ እና መንገድ ጥሩ ነበር? አዎ ቆንጆ ነው። ታውቃለህ? መቼስ በአካል አትተዋወቁም አይደል? አዎ ፎቶዋን አሳይተኸኛል። እና እንዴት ነች? በአካል ነው ወይንስ በፎቶ ነው ቁንጅና? በሁለቱም ቆንጆ ናት። አመሰግናለሁ። አንቺም በጣም ቆንጆዬ ነሽ የኔ እናት። አመሰግናለሁ። እኔን እዚህ ቁጭ አድርጋችሁ ትሞጋገሱልኛላችሁ አይደል? ምን ነው ቀላህ እንዴ? እንዴ ኧረ እኔ ምን ቦጣኝ ደግሞ በዚህ ልቅና እንዴ? እኔ ገና ካሁኑ እንደዚህ ተሞጋግሳችሁ በኋላ ወሬ እንዳልቀባችሁ ብዬ ነው። አይዞህ አያልቅብንም። እንግዲህ እንዳላችሁ እንደልባችሁ መሞጋገስ ትችላላችሁ። እንዴ ማሪ ዛሬ አንተኛም እንዴ? አዎ እባክሽ ትንሽ ስራ ስላለብኝ እኔ ቆያለሁ። እና ቡና እንዳፈላልቅ ቀድመካት ነግረኝም ነበር። ዛሬ ቡና ስላልፈለኩ ነው፣ ለዛ ነው ዝም ያልኩሽ። አንተ ደግሞ ከመቼ ጀምሮ ነው ቡና አልፈልግም ማለት የጀመርከው? ችግር የለውም ምን 10 ደቂቃ ይፈጅብኝ። ኖ የምሬ ነው። ዛሬ እስኪ ያለ ቡና ልሞክረው። ምን እንዳያረገኝ? አሁን 5 ደቂቃ እንኳን ሳትቆይ ትተኛ የለ ያንተ ነገር መጫጣውት። እስኪ እናያለን። መሞከረው ይሻል። እርግጠኛ ነህ? ይልቅ አንቺ ነገ ጧት ስራ ገቢ ስለሆንሽ በጊዜ ገብተሽ ተኝ። እኔ ስጨርስ እመጣለሁ። እሺ እንግዲህ
ለማንኛውም ከፈለከኝ ቀስቅሰኛለሁ። እሺ እኔማ ደህና ነሽ? ባይ ለምንድን ነው በሩን ያልዘጋሽው? ይመጣል ብለሽ ጠብቀሽ ነው? ቆይ በምን እርግጠኛ ልትሆኚ ቻልሽ? ሰናይት እኮ ነኝ። አይነህናችን ማወቅ የሚከብደኝ ይመስላል? የኔ ማር ለዚህ እኮ ነው የምወድሽ። ማለት ቆይ ሚስት አይነህን አይታ አትረዳህም ማለት ነው? ኧረ እሷን ነግሬያት የማይገባት አንቺ ዝም በይ እንዴ። ገና በመጀመሪያ ቀን ልታዥኝ ነው እንዴ? ግድ አይሰጠኝም። ሲጀመር የምትፈራው አንተ እንጂ አይደለም። እኔ እኮ ታዲያ ለወደፊታችን ስለማሰብ እኮ ነው። ማለት እና አሁን ለምን መጣክ? መቼስ ስለወደፊታችን ልናወራ አትለኝም አይደል? ያው አንዳንዴ ስለወደፊት ማውራቱም እኮ ይሰለቻል። አንዳንዴ ዛሬ መስሎ ማደር ጥሩ ነው አይመስልሽም? ማሪዝ ደግሞ እንሰራለሽ? አንተ ልጠይቅህ እንጂ እዚህ ምን እያደረክ ነው? ኧረ እኔ ምን አደርጋለሁ? በአጋጣሚ በዚህ ጋር ሳልፍ የሰናይት ክፍል መብራት በርቶ ነበርና ላጠፋው ገብቼ ነው። አሁንም አጠፋሁትኝ። ግን እሷ ምን ሆና ነበር? ማ? ስለማን ነው የምናወራው? ሰናይትን ነው እንዴ? እንትን ራሴን አሞኝ ነው ምናምን አለች። እና መድኃኒት ሰጣት? አያ ስተኛበት ይቶኛል ምናምን ስላለች አልሰጠዋትም። በላሽኛ ገብተን እንተኛ። እሺ ትንሽ አተኝም ነበር? ወይኔ እኮ በጧት የምተኛት ልምድ የለኝም። የምርሽ ነው? በጣም አሪፍ ልምድ ነው። እና ራስሽን ተሻለሽ? የምን ራስ ምታት? አዎ ደህና ነኝ። እንዴት አደራችሁ? ወይ ማሬ ተነሳ እንዴ? እኔ እኮ ማታ ምሽተክ ስለተኛ ትንሽ ተኛ ብዬ ነው ዝም ያልኩ። እኔም በተኛ ደስ ይለኝ ነበር። ግን 3 ሰዓት ላይ የማገኛችሁ ሰዎች አሉ። ስለዚህ በቃ ቁርስ በልተህ ትሄዳለህ። እሺ አንቺ ቁጭ በይ። ምን ላግዝሽ? ኧረ ለዛሬማ እንግዳችን ነሽ። ባይሆን ሌላ ጊዜ እንተጋገዛለን። ቁጭ በይ ይሻላል። እሺ መቼም የተሳሳተ ቤት ገብቻ አይደለማ። ሰዎች ቤት ነው። ሰዎች ያልከው አብራምንና ሴትን ከሆነ ይሉ አንቺ ማለበል? ሰናይት እባላለሁ። የአብራም ከዝን ነኝ። ኦ የአብራም ዘመድ ነሻ? አይ አሪፍ ነው። ይቅርታ ስላንተ ግን አልነገርከኝም። ሚኪያስ እባላለሁ። የሐሴት ወንድሟ ነህ አይደል? አዎ ታውቂኛለሽ እንዴ? መሰለኝ። ማለቴ በስም አውቃለሁ። እና ለእንግድነት መተሽ ነው?
አዎ እዚህ ለትንሽ ጊዜ ስራ እስከማገኝ ድረስ ልቆይ ነው የመጣሁት። አረ ከራሚ ነሻ? እሱን እንግዲህ ፈጣሪ ነው የሚያውቀው። ልክ ነሽ። ልትሄዱ? አዎ ምን ነው ፈለግሽ? አይ ሀሴትን ፈልገህ ከሆነ የመጣኸው ትንሽ ብትቆይ ታገኛታለህ ብዬ ነው። ችግር የለውም በስልክ አገኛታለሁ። ደህና ዋይ። ሄሎ ወንድሜ። በቃ አንቺ ለወንድምሽ ነው እንጂ ሌላ ሰው መላክ ነሽ አይደል? ደግሞ ምን ልትለኝ ነው? አይ ምንም እንደዚሁ እኮ ነገረ ስራሽ ገርሞኝ ነው። ማለት አልገባኝም። እኔ አንድ ቀን ቤቱ ለማደር ስመጣ እንደዛ የሚከፋው ሰውዬ ከዝኔናት ብሎ ለወራት ሊያከርማት ሲል እሺ ትያለሽ። እንደው ደግሞ በጣም ድንቅ ያለኝ ምንም ሳቲ እሺ አሜን ብለሽ መቀበልሽ። ዛሬ ቤት መተክ ነበር? አዎ ምናልባት አንቺ እንኳን ባትጠይቂኝ እኔ እንኳን ልጠይቅሽ ብዬ መጥቼ ነበር። እና አሁን ብዙ ርቃል? እኔ እኮ እየተመለስኩ ነው። አይ ብዙ አራኩም ግን መመለስ አልፈልግም። ለምን? እንደዚሁ ወንድሜ ደግሞ የማየውን ነገር አታውራ። ይልቅ ብዙ ካራክ ነው እየተመለስኩ ነው። 10 ደቂቃ ማይፈጅብኝም፣ ጠብቀኝ። አይደለም 10 ደቂቃ 10 ሰከንድ ራሱ ብትይኝ አልጠብቅሽም። በቃ ሌላ ቀን እንገናኛለን። በልሽ በቃ ቻው። ለማንኛውም በኋላ ቤት እመጣለሁ። መብትሽ ነው። ቻው። ሚኪ ቆይ ለምንድን ነው እንደዚህ እየሆንክ ያለኸው? የአብርሽ ከዝን ስላየሃት ነው እንዴ? ይሄ ደግሞ እኔን ምን አግብቶኛ ያናድደኛል? አይደለም ከዝን ከፈለግሽ ለምን ሙሉ ዘር ማንዘሩን አምጥተሽ አታኖሪም? ታዲያ እሺ ምንድን ነው የተናደድከው? እኔ አልተናደድኩም እኮ አልኩሽ። ነው ወይስ በግድ ተናደድ ነው? ሚኪ በደንብ አድርጌ እኮ ነው የማውቀው። የሆነ ነገር ሳያስከፋ ካንተ እንደዚህ አትሆንም። ቆይ ምንድን ነው? በቃ ድብቅነት ስላናደደኝ ነው። ድብቅነትሽ? የምን ድብቅነት? መምጣቷን ስላልነገርኩክ ነው? ይሄማ ተራ ነገር ነው። ታዲያ ሌላ ምን ያልነገርኩክ ነገር አለ? ምን ነግረሽኝ ታውቂና ነው? ሁሉንም ነገር በራሴ መንገድ አጣርቼ ካልደረስኩበት በስተቀር እንደ ወንድም ይሄን ማወቅ አለብህ ብለሽ እንደው አንድ ቀን አማክርሽኝ ታውቂያለሽ? ሁሉንም ነገር ካደረግሽ በኋላ እኮ ነው የምትነግሪኝ። እኔ እኮ አማክሪኝ የምልሽ የወሬ ሱስ ኖርብኝ ወይም ልታዘብሽ ፈልጌ አይደለም። ምንም ቢሆን እንደ ወንድም ያንቺ ነገር ያሳስበኛል። አንቺ ደግሞ ይሄ ሊገባሽ አይችልም። ከኔ ይልቅ ሌላ ሰው ማመን ነው የሚቀልሽ። እመኚ፣ ይሄ ነገር ደግሞ የሆነ ጊዜ ዋጋ ያስከፍልሻል። ምን አለት ያለሽ? እንደዚህማ በጣም እንለኛቱኝ። አሁን ላይ ምንም ነገር ብታረጊ የሚለወጥ ነገር የለም። መለወጥ የማትችይውን ነገር ደግሞ መተው ነው ያለብሽ። ያለበለዚያ ግን ከዚህ የባሰ ችግር መፈጠሩ አይቀርም። ከወደቁ በኋላ መፈራገጥ ለመላላት ሲባል አልሰማሽም? አስገባሃት? አዎ። ቆይ ግን ምን ፈልጋው ነው? ምን አውቄላት? አምሯት ይሆናል እንግዲህ።
አትተኝም አትተኝም እሺ ተዋለሁ በቃ እሺ ተወኝ እኔ እኮ ግርም እኮ የምትኝ እኮ ለዚህ አቅምሽ ነው እንደዛ ያዙ ይልቀቁኛል ወይ አንተ ግልፍያ ስትወድ በስመ አብ እኔ ልፍያውን አይደለም ወደው የምንላፋት ልጅ ነው የምወደው እኔ ግን ከኔ በላይ ልፍያውን የምትወድ ነው የሚመስለኝ እኔ እኮ እዚህ ምድር ላይ እንዳንቺ የምወደው ሰው የለም ልፍያውንም ቢሆን ካንቺ ጋር እንጂ ካንቺ ውጪ ሳረገው ደስ አይለኝም ካንቺ ውጪ ሳደርገው ደስ አይለኝም ማለት ከሌላ ሰው ጋር ልፍያው ሞክረው ታውቃለህ ኧረ በጭራሽ እንዲሁ አላ ነገሩን ሳስበው ያስጠላኛል ማለት ነው እንደምታፈቅረኝ እኮ አውቃለሁ እኔ ደግሞ ሞኝ እንደሆንሽ አውቃለሁ ሞኝ እንደሆንሽ አውቃለሁ ለዛውም ትንሽዬ ሞኝ እኔ ሞኝ ነኝ ነገርኩሽ እኮ ለዛውም ሚጢጥዬ ሞኝ አልኩሽ እኮ ቆይ እንዴት አልክ ሞኝ ባትሆኚ ኖሮማ እኔን አታፈቅሪኝም ነበር እንደዛ ነው እንዴ እንደዛማ ከሆነ ልክ ነህ በጣም ሞኝ ነኝ የኔ ሞኞ ምንድነው አንተ እንቅልፍ የለም እንዴ ምንድነው በጧት ሰው ቤት መተህ የምበጠብጠው ይቅርታ በጣም ጥሩ ስሜት ስላልተሰማኝ ላይ ስለፈለኩ ነው የመጣሁት ቆይ ምንድነው እኔ ብቻ ነኝ ተቆርቋሪ ያልክ እኔም እኮ ባለቤቷ ነኝ ነው ወይስ ከኔ ጋር ምን ትሆናለሽ ብለህ ነው ኧረ እኔ እንደዛ አስቤ አይደለም በቃ እንደነገርኩ ጥሩ ስሜት ስላልተሰማኝ ላያት ብቻ ስለፈለኩ ነው የመጣሁት እሺ ግባ የምርቴ የሆነ ነገር የሆንሽ መስሎኝ በጣም ደንግጬ ነበር ትቼሽ ስለሄድኩ አልተቀየምሽኝም አይደል ምን እስክሪብቶና ወረቀት ነው ስልክ ለምን አብረን ነው አይደል የምንሄደው ወዴት ነው የምንሄደው ሐኪም ቤት ነው ሐኪም ቤት ደግሞ ምን አለ እየቀለድክ ነው ወይስ ረስተው ነው ቀጠሮ እኮ አላት የምን ቀጠሮ እንዴ ዶክተሩ እኮ በየሳምንቱ እየመጣች ቼክ መደረግ አለባት ብሏል አሃ ለካ ዶክተሩ እንደዚህ ስላንተ ውስጥ አልነበርክም እና አሁን ቀጠሮ አላት እያልከኝ ነው አዎ አብረን ብንሄድ ደስ ይለኛል እኔ ደግሞ ዛሬ ግድ መጨረስ ያለብኝ ስራ አለ እና ታዲያ ብቻ ይልሄድ በቃ ዛሬም ብቻ ተባበረኝና ባይሆን ቀጣይ ሳምንት አብረን እንሄዳለን ካልክሽ በቃ የምትፈልገው ነገር ካለ ደውልልኝ እሺ ደውላለሁ
አሁን ለምን ከዛ ቤት ይዘኝ ሂድ እንዳልሽኝ እንድትነግሪኝ እፈልጋለሁ። ተይቴ የሆነማ የደበቅሽ ነገር አለ። እህቴ ለምንድን ነው የማትነግሪኝ? በኋላ በራሴ መንገድ ከደረስኩ ግን የማይሆን ነገር ነው የሚፈጠረው። ሳልኝ ይውሻልሽ Hello. ሄሎ አንተ ምን ሆነ ነው ስልክ የማታነሳው? ደውለህ ነበር እንዴ? ቻርጅ ሰክቼው ነበር ለዛ ነው። እሺ አሁን ይደረሳችሁ አመጡም እንዴ? አዋን መጣ። ከዚህ በኋላ እህቴ ከኔ ጋር ነው የምትሆነው። ምን እየቀለድክ መሆን አለበት? እየቀለድኩ አይደለም፣ ግን ከዚህ በኋላ ከእህቴ ተነጥዬ ለአንድ ቀንም ቢሆን ማድር አልፈልግም። ይኸውልህ ማታሸንፈውን ጦርነት ባጀምር መልካም ነው። እኔ ከማንም ጋር ጦርነት መግባት አልፈልግም። በእህቴ ግን ከመጡብኝ ማንንም አልሰማም። እሺ ጥሩ ጠብቀኝ፣ ያሳያለሁ። እኔም ለማየት ዝግጁ ነኝ። አሁኑኑ የማይሆን ነገር ከመፈጠሩ በፊት አስወጣት። ለምንድን ነው ማስወጣት? አላስወጣት። አንተ ሰውዬ ቆይ ከኔ ጋር ጸብ ነው እንደምፈልግ? ጸብ እንደማልፈልግ ነግሬያለሁ። ግን የፈለገ ታምር ቢፈጠር ከዚህ ቤት ይዛት መውጣታችን የፈለገ ታምር ቢፈጠር ይዛት መውጣት አትችልም። ቆይ ምንድነው ችግር? እኔ እኮ እየጠየቅኩ ያለሁት ሚስቴን ነው። መርሳት የሌለብህ ለኔም ቢሆን እኮ እህቴ ነች። ደግሞ እሷም ከኔ ጋር ነው እሺ እዚህ መቆየት የምትፈልገው። ይሄማ በፍጹም የማይሆን ነገር ነው። እኔ ባለቤቷ እያለሁ ካንተ ጋር መቆየት አትፈልግም። ለምን ከፈለክ ካንተ ጠይቃታ። ከማን ጋር ነው መቆየት የምትፈልገው? ከኔ ጋር ነው ወይስ ከሱ ጋር? በምልክት ንገረኝ። ብዙ ጊዜ ስህተት እየሰራሽ ይቅር የምልሽ አንዳንድ ጊዜ እንደዚህ አይነት መልካም ነገሮችን ስለምትሰሪ ነው። ዛሬ ከኔ ጋር ለመሄድ በመወሰንሽ ወንድምሽን አትረፈሽዋል። ከዚህ በኋላ ግን እንደዚህ አይነት ስህተት ብትሰሪ በይቅርታ አላልፈው።
ይኸውልሽ ሰምኛለሽ ከዚህ በኋላ ግን ወንድምሽን እገለዋለሁ ተግባባን ቆይ ይሄ ነገር መቼ ነው የሚያበቃው? የምር እኔ በጣም ነው የሰለቸኝ። ይኸውልሽ እኔ ማለት በቃ ትንሽ ጊዜ ታገሺኝ። አጭር ጊዜ ነው የቀረው። በቃ ሁሉም ነገር ይስተካከላል። ሁሌ እንደዚህ ትላለህ ግን እስካሁን ምንም የተለወጠ ነገር የለም። ቢያንስ 15 ቀን በቃ በ15 ቀን ውስጥ ያሰብነው ነገር እንዳለ ይሳካል። ከልብ ነው እንደዚህ እያልከኝ ያለው ወይስ ተስፋ እየሰጠኸኝ ነው? በአሁኑ እንኳን እርግጠኛ ነኝ 15 ቀን ራሱ ላይ ሞላ ይችላል። ብቻ ግን በቅርቡ ሁሉም ነገር እንደሚስተካከል ተስፋ አለኝ። እንደዛ ከሆነ እሺ። ይኸውልሽ ማሪ ደግሞ አንቺን ብቻ ሳይሆን እኔንም የድብብቆሽ በጣም ነው የሰለችኝ። በቃ አለ አይደል አንቺና ልጅን በነፃነት መንከባከብ ፈልጋለሁ። አይዞ ገና ብዙ ጊዜ ስላለን እስኪ ሰለች ድረስ ተንከባከበናለህ። ለመሆኑ ግን ክትትል ጀምረሻል? ያው ጀምሬያለሁ። እንደውም አርብ ቀጠሮ ስላለኝ አብረን መሄድ እንችላለን። አርብ? ዛሬ ቀኑ ምንድነው? ሰኞ። ኦኬ ከ3 ቀን በኋላ ማለት? በቃ ስለዚህ ሐሙስ አስተውሽ። እሺ ታዲያ ምንድነው ሐሳብሽ? አንተኛ ምን? ኧረ አንተኛ በጣም ነው የደከመኝ። እና እንግባ። ምን ነው አመመሽ እንዴ? መጻፍ ፈልግሽ ነው? እስክሪብቶ? እሺ ላምጣልሽ። እህቴ ልትነግሪኝ የፈለግሽውን ጻፊ። ከማን ጋር ነው መቆየት የምትፈልጊው? ከኔ ጋር ነው ወይስ ከሱ ጋር? በምልክት ንገሪኝ።
የሆነማ የደበቁኝ ነገር አለ። ማጣራት አለብኝ። ወዴት ነው? ማለት እህቴ ጋር ነው። አይቻልም፣ አብሽ እንዳታስገቢ ብሎኛል። ኧረ እባክሽ ልታስቂኝ እየሞከርሽ እንደሆነ። አይደለም ያለኝን የነገርኩ። እስቲ ተከለኪኝ እንደሆነ እናያለን። እህቴ የዚህ ቁልፍ አለሽ? የዚህ ቁልፍ የት ነው? እሺ ቆይ ግን ልጃችን ወንድ ቢሆን ነው ደስ የሚል ወይስ ሴት? ኧረ እኔ ጤነኛ ልጅ ይስጠኝ እንጂ ሴት ሆኖ ወንድ ግድ የለኝም እኮ። እሱ እንዳለ ሆኖ ግን ምንድነው ደስ የሚል ካንተ? እኔ እንጃ ማለት አስቤው አላውቅም። በቃ ጤነኛ ልጅ እንዲሰጠኝ ነው የምመኘው። እኔ ግን ወንድ ልጅ እንዲኖረኝ ነው የምፈልገው። ለምን ይመስላል? አባቱን ስለምወደው ነው። ተይ እባክሽ፣ አሁን አንጀት በላሽ ማለት ነው። እኔ አንጀት ለመብላት አይደለም እንደዛ ያልኩ፣ ከልቤ ነው። ደሞ አርብ ለቼክአፕ ስንሄድ ጾታ እናያለን። የምን ጾታ? የልጃችን ነው። አይ እኔ አልፈልግም። እኔ ግን እፈልጋለሁ። አንቺ ከፈለግሽ ማየት ትችያለሽ። ለኔ ግን እንድትነግሪኝ አልፈልግም።
ይኸውልሽ እህቴ አንድ መጨረስ ያለብኝ ጉዳይ ስላለ እኔ እሱን ጨርሼ እስከመጣ አንቺ እዚህ ከማዘር ጋር ጠብቂኝ እሺ? እሱን ጨርሼ ስመለስ ሁሉንም ነገር እነግርሻለሁ። አታስቢ፣ ምንም ችግር ውስጥ አልገባም። እሺ እህቴ እመለሳለሁ። እሺ በቃ ቶሎ ማዘር። ወይ አባቴ በቃ እኔ ልሂድ አደራ። እንግዲህ ችግር የለም። እሺ ሰላም ዋል። እኔ ምልክ ማሬ ዛሬ ሚኪ ጋር እጅ ማደር ፈልጌ ነበር። እንዴ እናመሙ እንዴ? ኧረ አላመመው። እንዴ ቤተሰብ ጊዜ ማሳለፍ ስለፈለኩ ነው። እሺ ችግር የለም መሄድ ትችያለሽ። ግን አንተን አልደበረህም አይደል? ኧረ አልደበረኝም። እንደውም አሪፍ ሀሳብ ነው ያሰብሽው። ጥሩ ነው የቤተሰብ ጊዜ ማሳለፉ። ስለምትረዳኝ አመሰግናለሁ። ግዴታዬ ነው። ደግሞ በጣም ነው እሺ ማፈቅርህ። እኔም የኔ ማር በጣም ነው ማፈቅርሽ። ምን ነው ዛሬ ወደ ቤት አትሄጂም እንዴ? አዎ አልሄድም። ዛሬ እዚህ ነው ማድረው። ለምን ከአብርሃም ጋር ተጣላችሁ እንዴ? ኧረ አልተጣላንም። እንዲሁ ከወንድሜ ጋር ደስ የሚል ጊዜ ለማሳለፍ ስለፈለኩ ነው። የማያዛልቅ ጸሎት ለቅስፈት አሉ። እኔ እዚህ እንድታድሪ አልፈልግም። ለምን? በቃ አልፈልግም። ሲጀመር ከልብሽ በሙሉ ልብሽ አስበሽ እዚህ ለማድር እንዳልመጣሽ አውቃለሁ። ገና ለገና ባለፈው በቤቱ ጉዳይ ስለተጨቃጨቅና ስለተጣና ሌላ ማሳመን አይደል የመጣሽ? ኧረ አይደለም። ኧረ ተይት ያጣዋሽ። እኔ እኮ አንቺን ከራሴ በላይ እኮ ነው የማውቅሽ። ደግሞ ቤቱ ይሸጥ በሚለው ሐሳብ እስካልተስማማን ድረስ ምንም እንደከዚህ በፊት የሚሆን ነገር የለም። ቆይ ግን ከመጀመሩ ነው እንደዚህ ይለኸኝ የሆንከው? እማዬ ከመሞቷ በፊት ያስገባችንን ቃል ረስተኸው ነው? አልረሳሁትም። የፈለገ ነገር ቢፈጠር ቤቱን እንዳሸጡት ብላለች። ግን እኔ ገና ለገና የሙት ቃል ላለመብላት ብዬ እኔ ልሙት እንዴ? ኧረ አንተ ልጅ ግን አንዳንዴ እንኳን ተመስገን በል። ምንድነው ተመስገምለው? እኔ እንዳንቺ አይደለ መሰለሽ እንዴ? ቆይ አንተ ግን ከመጀመሩ ነው እንደዚህ አማራሪ የሆንከው? ሴትዮ ዛሬ ለመጨቃጨቅ ነው እንዴ መጣሽው? እሺ ይቅርታ። እኔ አንቺ ይቅርታ ምን ያደርግልኛል? ይልቃውን ሳይመሽብሽ ወደ ቤትሽ። የምርህን ነው እንደዚህ ያልክ ያለኸው? አዎ የምሬን ነው። አልሄድም እምትይ ከሆነ ደግሞ እኔ ልውጣ። እንዴ አንተ ምን ወጣክ? እኔ ራሴ ሄዳለሁ። አንተ ግን ምን አይነት ሰው ነህ? ልትገለኝ ነው? ለሱ ስለማስብ መሰለኝ እናቱን እያሳፍኩለት ያለሁት። አንተ እኮ አታስብ። ምንድን አልተመቸኝም ልትይ ማለት ነው? ኧረ እኔ እንደዚህ አይነት ቀልድ አልወድም። ልፊያ ምናምን ከፈለክ እዛው ከሚስት ጋር። ኧረ እንደዛ ነው ነገሩ? እንደዛ ነው? እንደዛ ነው? እንደዛ ነው? እንደዛ ነው? እንደዛ ነው ወይ? ንገሪኝ እሺ። እንደዛ ነው? እንደዛ ነው? ምን ነው አመመሽ እንዴ? በቃ
ፀሐዩ በቃሽ እንግባ ጭራሽ ስልኩን ዘግቶታል እና እሱ ነው ሰራት ማለት ነው ታዲያ ከሱ ውጪ ማን ሊሆን ይችላል ማኝ ባሁኑማ ዝም ብያለሁ አልፎም ላደረጋት ነገር ትልቅ ዋጋ ነው የማስከፍለው እሺ ግን እየተጠነቀቅ ምናልባት ወጥመድ ሊሆን ይችላል ወጥመድ በድፍረት የወሰዳት ምናልባት በንዴት ተነሳስተ ቤቱ እንደምትሄድ ስለሚያውቅ በሷ ላይ አጣም ታስቦ ሊሆን ይችላል ለካሱም አለ ለምሮ አታስቢ ለዚህ መላ ይጠፋ ለምንድነው እዚህ የመጣሁት ቆይ እኔ ምን አደረኩኝ ከአብራም ጋር በተፈጠረው አለመግባባት ከሆነ እኔ እኮ ምንም የማውቀው ነገር የለም እባክህ ምንም እንዳታረገኝ ምንድነው እንደዚህ የምትፈጥኚው አረ እኔ ያላሰብኩትን አታሳስቢኝ እስቲ ቆይ እኔ ምስክናገር እድል ስጪኝ ቢያንስ ቅርታ ፈርቼ እኮ ነው ንጹህ ኮንሽ ምን ያስፈራሻል አሃ ነው እርጉዝ ስለሆንሽ ነው የፈራሽው ምን እርጉዝ መሆኔን በምን አወቅ ምን ነው ይሄንን እኮ ማወቅ እኮ በጣም ቀላል ነው አይደለም እርጉዝ መሆንሽን የልጅሽ አባትም ማን እንደሆነ ከፈለግሽ ልትልሽ ይችላል ምን ነው ደነገጥሽ ማይታወቅባችሁ መስሏችሁ ነው ለዛ ነው በህቴ ቤት እሷን ቁጭ አድርጋችሁ እንደዛ ተቀልዱባት የነበር ቆይ ግን ምን ብታደርጋችሁ ነው ለእናንተ ጥሩ ከመሆን ውጪ ሌላ ያደረገችው ነገር አለ በእናንተ እንደዚህ መሆኗ ሳይንስ እሷን እዛው አስቀምጣችሁ ማየውን ነገር እያደረጋችሁ በህመሟ ላይ ህመም ትጨምሩባታላችሁ እባክህ ይቅርታ አድርግልኝ ይቅርታ በጣም ደስ የሚል ቀልድ ነው እባክሽ ሁሉንም በደል እኮ ይቅርታ ይሻላል አንዳንድ በደል ከይቅርታ በላይ ነው እንደሱ አይነት በደሎች ደግሞ የሚሻሉት በዳዩ ሲቀጣ ነው እሺ ገባሽ ሄሎ እናቴ እናት ለጊዜው ነው ጋነች ምን ማን አንተ እንዴ ተው እንጂ አማቼ በዚህ ፍጥነትማ ድምጼን አትርሳው ሚኪያስ ነው አይደል በትክክል ተመልሷል ቆይ አንተ ከኔ ምንድነው የምትፈልገው እሺ አሁን ደግሞ እሷን ለምንድን ነው ያገትካት አው እዚህ ነው የሚባለው እሺ ምን መሰለ እህቴ ባንተ አካውንት በጣም ብዙ ብር እንዳስቀመጠች አውቃለሁ ስለዚህ 5 ሳንቲም ሳታጎል ወደኔ አካውንት ትልካለህ ቆይ አንተ ሰውዬ ስለምን ብር ነው የምታወራው እኔ ምንም የማውቀው ነገር የለም አልኩህ እኮ ለዛ ከሆነ ወሽማና በልጅ ላይ ፈርዳል ማለት ነው ማሬ ባክህ የሆነ ነገር አድርግ ሊገለኝ ነው እባክህ እሺ በቃ ተስማምቻለሁ እሷ ምንም እንዳታረጋት የምትፈልገውን ነገር ሰጣለሁ አው እዚህ ነው የሚባለው ይኸውልህ በመነግራ አድራሻ ሁሉንም ገንዘብ ይዘህ ትመጣለህ ለምንድን ነው የምመጣው አሁን ትልክልኛለህ አይደል እንዴ ያልከው ቅድም ነው ያልኩት ምን ነው ሐሳብ መቀየር አልችልም እንዴ እሺ የት ልምጣ ይኸው ምንም ገንዘብ አላጎደልክማ ሙሉ ነው ቼክ ማድረግ ትችላለህ ችግር የለውም እዛው ቼክ አደርጋለሁ እሺ ሰናይትስ
ሰናይትንም አሁን አለቃት። ለምን? ወጥመድ አዘጋጅተልኝ ቢሆንስ? ይኸውልህ እስከ ነገ ድረስ ሁሉንም ነገር አይና ምንም ያሰጋ ነገር ከሌለ ለቅልሃለሁ። ደህና ነሽ? አዎ ደህና ነኝ። ምንም አላደረጉሽም ማለት? ምንም አላደረገኝም። ነሽ? ደህና ነሽ አይደል? አዎ ማሬ ደህና ነኝ፣ አትጨነቅ። ይልቅ ስለደከመኝ ገብቼ ልተኛ። እሺ ገብተሽ ረፍት አድርጊ። ባይሆን ስትነሺ ሆስፒታል ሄደን ቼክ ትደረጊያለሽ። እሺ እህቴ አሁን ሁሉም ነገር ተሳክቷል። ለህክምናው የሚሆነውን ገንዘብ እንዳለ አግኝቻለሁ። እሱ ሚስጥር ነው። ከህክምናው በኋላ ሁሉንም ነገር አስረዳሻለሁ። ኧረ አይደለም ማርያም ነው የወሬ ነው። ወይኔ አብርሃም እስከ ዛሬ ድረስ የለፈውበትን እንዳለ ይነጥቀኛል። እኔም አለቁ ላደረገው ነገር ትልቅ ዋጋ ነው የማስከፍለው። የምርህን ነው እንደዚህ እያልክ ያልከው? እና ገንዘቤን ወስዶ ዝም እንድለው ትፈልጋለሽ? ገንዘብ ያትበል። በመጀመሪያ ደረጃ ገንዘቡ የእህቱ ነው። ሲቀጥል ደግሞ ትላንት ከተፈጠረው ነገር በኋላ ስለ ገንዘብ ነው የምታወራው? የምርን አሁንስ በጣም ነው የሰለቸኝ። እና ደግሞ ከዚህ በኋላ በሰው ገንዘብ ስለመኖር እያሰብኩ ደስታዬን ማበላሸት አልፈልግም። አንቺ ደግሞ ገንዘብ ሳይኖር ስለምን ደስታ ነው የምታወሪው? ትሰሚኛለሽ? በዚህ ሁኔታ ከቀጠልን አይደለም ልጅ ወልዶ ለማሳደግ ለምን በለው ራሱ የምናገኝ አይመስለኝም። አትሳሳት። ልጅ የራሱን እድል ይዞ ነው የሚመጣው። ከሰራን ደግሞ ማንለወጥበት ምንም ምክንያት የለም። ከዜሮ ተነስተን መቼም አንለወጥ። እና በመጣንበት መንገድ እንቀጥል እያልከኝ ነው? አዎ ከዛ ውጪ ምንም አማራጭ የለንም። እሺ በቃኝ። ከዚህ በኋላ ባንተ የሰነፍ ሀሳብ ምክንያት ራሴንና ልጄን እየጎዳው መኖር አልፈልግም። እናት ተሽኝ ትጂ ነው? እኔ ሳሎን አንተ ነህ ትተኸኝ ሄድከው። እየሄድክበት ካለው የተሳሳተ መንገድ ለመውጣት ስታስብ ደውልልኝ። ያኔ ሁለቴ እንኳን ሳላስብ እየሮጥኩ እመጣለሁ።
ልክ ነበርሽ። እኔ ሰነፍ ስለነበርኩኝ ነው በተሳሳተ መንገድ እስካሁን የተጓዝኩት። አንቺም የማትፈልጊውን ህይወት በእኔ ምክንያት ኖረሻል። እኔ ማንንም ከበደልኩት በላይ አንቺን የበደልኩት ይበልጣል እና እባክሽን ይቅርታ አድርጊ። እኔ አልተቀየምኩም፣ ደግሞ ልቀየምህም አልችልም። ግን የምር ከልብ ከተጸጸትክና ለውስጥ ሰላም ማግኘት ከፈለክ የግድ ይቅርታ መጠየቅ ያለብህ አንድ ሰው አለ። እኛን ስታይ እንደምትረበሽ አውቃለሁ። ግን ደግሞ በአሁኑ የመጣ ነው ለበደልንሽና ላጠፋነው ጥፋት ይቅርታ ለመጠየቅ። በእርግጥ የሰራነው በደል ምንም አይነት ይቅርታ እንደማያሻው እናውቃለን። ግን ደግሞ እንደኛ ክፋት ሳይሆን አንቺ ጥሩ ሰው ስለሆንሽ ይቅርታ እንድታረጊልን እንፈልጋለን። እባካችሁ ይቅርታ አድርጉልን። ችግር የለውም፣ ይቅርታ አድርጌላችኋለሁ። ግን ከዚህ በኋላ በየትኛውም አጋጣሚ ቢሆን መንገድ ይለያያችሁ አልፈልግም።